እኔ የምለው ግን እነዚህ በየመንገዱ ላይ ጌታን ተቀበል የምትሉ ሰዎች ግን ምናችሁ ነው የሚያማችሁ? ሁለትና ሶስት ጥቅስ አወክና እኔ በህይወት ዘመኔ 30 ወይ 40 ዓመት እድሜ ሆኖኝ የገነባውትን ሃይማኖቴን አንተ ሁለትና ሶስት ጥቅስ ጠቅሰ በ3 ደቂቃ ውስጥ ምናምን ሃይማኖት የምታስቀይረው አንተ ማን ነህ? አንተ ማን? ኧረ ወደ ኢየሱስ ነው፣ ወደ ማንንም አይደለም። የኦርቶዶክስ ቤተክርስቲያን በጣም በቃ ምቾት የሚሰጠኝ አንዱ ነገር ምንድነው? ወደክም ተነሳህም ሰረክም ሰው ገደልክም እግዚአብሔርን እንድትለምን ከእግዚአብሔር ጋር እንድትታረቅ እንደ ኃጢአተኝነት ትቀበላለች። አንዳንድ ሰዎች ያው ጴንጤ ስትሆን ብዙ ነገር እንትተዋል፣ ከኢየሱስ ጋር ትሆናል። የሆነ አጉል ልምምዶች አሉ። ለዛ ደግሞ በመብራን ደግሞ በጣም ማምናለሁ። ኢየሱስ የበለጠ ሳት ላይ ወጣክ ሶክሌት ተቀደ ክርስቶስ ይሄ ነው ህይወት። በቃ እንመጣጠን መመለለ ለዚህ ነው የመጨረሻ አይጋ ማውራት ያቅታል። እሷን ስታይ ይሄንንም ማሰብ ደግሞ ስሚ፣ እሷን ስታይ ማውራት ያቅታል። አቤት አቤት፣ ተረት እንደዚህ ነው። መጽሐፍ ቅዱስ ኮሌጅ አጠናቅቄያለሁ፣ ምስክር ወረቀት ኦቤንን ጭኛለሁ። እንግዲህ ያቀረኝ አያ ሰው ሰብስቤ ፓስተር ተዘራ ነው ምግብ እየበላ ነው። ምንድነው ችግሩ? አገልጋይን ከመሬት ተነስታችሁ እንዲሁ ጥምድ አድርጋችሁ የምትይዙ ሰው ምንድነው ችግራችሁ? ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ ማድረግ ጀምሩ፣ ሰብስክራይብ ማድረጉ ስሙ። ይሄን ጉድ የምለው ግን እነዚህ በየመንገዱ ላይ ጌታን ተቀበል የምትሉ ሰዎች ግን ምናችሁ ነው የሚያማችሁ? ሁለትና ሶስት ጥቅስ አወክና እኔ በህይወት ዘመኔ 30 ወይ 40 ዓመት እድሜ ሆኖኝ የገነባውትን ሃይማኖቴን አንተ ሁለትና ሶስት ጥቅስ ጠቅሰ በ3 ደቂቃ ውስጥ ምናምን ሃይማኖት የምታስቀይረው አንተ ማን ነህ? ሲቀጥል ደግሞ ይሄ የቀኝና የግራ እጅጌህ ማለት ነው ሱፍ አጭርና ረጅም የሆነ የተወቀጠ ሱፍ ለብሰህ ደግሞ መንገድ ላይ እኔ እኮ በጣም ይገርመኛል። በቃ የሆነች ነገር ከገጠር መተህ ምናምን የሆነ ነገር ተጋግጠ አንድ የተወቀጠ ሱፍ ትገዛለህ። ከዛ በኋላ ኢየሱስ ጌታ ነው ትላለህ። ነገሩ አይፈረድብም፣ የቀን አበልህ ስለሆነ። እኔ ኢትዮጵያ ውስጥ ህግ ወጥቶ መቼ ነው እነዚህ ሰዎች እንደው ህግ ወጥቶ የሆነ ጸጥ ለጥ የሚያስብል ህግ የሚወጣው? ከምሬ ነው። ህዝቡ መረረው እኮ ጌታን ተቀበል በሚል ሰበብ ምድረ ማጅራት መቼ በቃ ሰውን አንዳንዶቻችሁማ ማጅራት መቼ የነበራችሁ ሁሉ ናችሁ። ክፍት የሥራ ቦታ አድርጋችሁታል። አሁንማ ይሄ በቃ ቢዝነሱ ኢየሱስ ጌታ ነው በሚል ምክንያት የስንቱን ኪስ ታውልቁታላችሁ። ምንም የማታምንበትን የማታውቀውን ሃይማኖት እየተከተልክ መንግስት በዚህ ጉዳይ ላይ የሆነ ነገር መላል ይገባል። እውነቴን ነው። ኢትዮጵያ ውስጥ ገና ንግግሩ ራሱ እኮ 40 እና 50 ዓመት የገነባውትን ይላል። ታግሎ ለመግባት ነው ሐሳቡ። የሆነ ነገሮችን አድርጎ ለመግባት ከዚህ ትግል እኮ ነው አውጣና በነፃ ነው የምንለው እኮ ለዚህ ነው። ይሄ ሰርተን ተጋግጠን እንገባለን አይነት ስሜት ውስጥ ገብቶ በቃ የለም ታግለን ነው የምንገባው። ሰማይ እንደዚህ አይነት ነገር የለም። 40 እና 50 ዓመት የገነባውት ምኑን ነው የምገነባው? ቤትህን ነው የምትኖርበትን። ከዛ ውጪ የምን ግንባታ? እኔ የገነባውትን ክርስትና የታገልኩትን የሆነ ነገሮችን ለዳሰቶ መልካም ነገር ሰርቻለሁ። እሱን አጠራቅሞ እኮ ግንባታ ነው ለሱ። ክርስቶስ በሰራው ስራ እንዴት ኢየሱስ ብቻውን ሰርቶ እንዴት ከኔ ጋር ሼር አድርጎ ኧረ በስመ አብ። ንግግሩ ራሱ እኮ እኩለ ሌሊት በጨለማ ውስጥ እንደመራመድ እኮ ምንም ያውቀው ጉድ የለም። ትልቅ ሰው ነው ግን ምንም ይሄ መንገድ ላይ የሚሰብኩ ጌታን ተቀበልም የተሰፋ ነው የተወቀጠ ነው ያለው። የተወቀጠ ሱፍ ለብሳችሁ ለምን ቅጠል ለብሶ አይሰብክም? እንዳዳም ነው ይሆን የመንገዱ ጉዳይ ነው እንደገረመው። ጌታ ካለ እኮ ቤት ለቤት ለቤት እያሰበን ነው እንዲህ በራ አንኳኩተን ጌታን ተቀበላችኋል ኢየሱስ ያድናል እያለ መንደር ለመንደር ውስጥ ለውስጥ እንሄድ። ምን አይነት የጨለማ አሰራር ነው? ኧረ በስመ ሰይጣን ክፉ እኮ በዚህ እድሜ እንኳን የሚያወራውን አያውቅም። ጥላቻ መጥፎ እኮ ከአልኮል በላይ ያሰክራል። ሰክሯል በጥላቻ በቃ የሚያወራውን እንኳን አያውቅም። ምክንያቱስ ጌታ ኢየሱስ የለም። ጌታ ኢየሱስ በሌለበት ምን ይመጣል ከዚህ ውጪ? እንደዚህ በጥላቻ የተሞላ ንግግር። ኢየሱስ ይወዳል፣ ና ወደ ኢየሱስ አትጨነቅ፣ እንደዚህ ግራ አትጋባ።
ህይወት ኢየሱስ ነው። ሰላም እሱ ነው። ገንብተን አፍርሰን ሰርተን አስተካክለን የትም መንደርስም። ምድር ላይ ቤት ምናልባት ካለ ሰርተህ ትገባለህ። ከዛ ውጪ የለም ሰማይ። ከዛ ውጪ የለም ሰማይ። በኢየሱስ ስራ ነው። እንታገላለን፣ እንገባለን። እምነት አረ ኢየሱስ ያድናል። ና ወደ ኢየሱስ። እንዲሁ በነፃ ነው መዳን። ምንም ማድረግ አይቻልም። ስሙኝንም የኦርቶዶክስ ቤተክርስቲያን በጣም በቃ ምቾት የሚሰጠኝ አንዱ ነገር ምንድነው? ወደክም ተነሳህም ሰረክም ሰው ገደልክም እግዚአብሔርን እንድትለምን ከእግዚአብሔር ጋር እንድትታረቅ እንደ ኃጢአተኝነት ትቀበልሃለች። አንዳንድ ሰዎች እዚህ ቲክቶክ ሶሻል ሚዲያ ላይ ታችሁ ከሆነ ጴንጤው ቅጥቅጥ ሲያረጋቸው ላጥ ብለው የተደበቁት ኦርቶዶክስ ቤተክርስቲያን ውስጥ ነው እና ይሄ ጴንጤም ማህበረሰብ የፍርድ ዱላችሁን ጣሉትና ቢቻል የደከመውን ከአምላኩ ጋር እንዲታረቅ መደገፍ ማገዝ ነው የሚያስፈልገው ባይ ነኝ። ቆንጆ ምክር ነው። ደስ ብሎናል። የደከመው የሚለው ምን መሰላችሁ? ጌታንም ተቀብዬ መኖር እፈልጋለሁ፣ እጨፍራለሁ፣ እደንሳለሁ፣ የፈለኩትን ሆናለሁ የሚል ሰው እዚህ ውስጥ አይመችም። ያንን ሁሉ በአንድ ፓኬጅ ውስጥ የሚያገኝበት የት እንደሆነ ያውቃል። ስለዚህ ይቀበላል። እየጨፈረ ይሄዳል፣ ችግር የለም። እየዘፈነ መሄድ ይችላል፣ ችግር የለም። ዘፈን 24 ሰዓት እንደ ጁስ እየጠጣ ከዛ በኋላ ቤተክርስቲያን ይሄዳል፣ ችግር የለም። እዚህ ጴንጤ ጋር ሆነስ እንደዚህ አይነት ነገር እንድታደርግ አይፈቅድም። ሰው ባይናገርም ሁኔታው ራሱ አይፈቅድም። እንዳንተ የሚሆን ሰው የለማ። ካንተ ጋር ተመሳሳይ ላይፍ የለም። በቃ ሁሉም የሚዘምር ነው፣ ቃሉን የሚሰማ ነው፣ የሚያነብር መጽሐፍ ቅዱስን የለም። እንጨፍር እንጠጣ ምናምን ስትል እሺ አይልም። ስለዚህ ምንድነው የደከመውን ሰው እንደምን ይማርጋችሁ? ምን ማለት ነው? የደከመ ሰው ንስሐ ገብቶ ወደ ኢየሱስ ይመለሳል። እንዴት ከጠጅ ቤት ወደ አረቄ ቤት እየዞረ ችግር የለምና አይባልም። አረቄና ጠጅን ትተና ነው የሚባለው። ይሄንን የሚደግፍ ቦታ የት እንደሆነ ታውቃለህ። ለዛ ነው አንተም ደግሞ ምናልባት አንተም እዛው ልትኖር ትችላለህ። ሌላም ሰው ካለ ደግፉ ነው። ዘፈንንም አረቄንም የሆነ ነገሮችንም ለምን ደግፋችሁ አትቀበሉ? እንዴ ኃጢአተኛውን የሚጠላ ኢየሱስ የለም፣ ኃጢአትን ግን ይጠላል። ይሄንን ደግሞ ጴንጤ ያውቃል። በቃ እዚሁ ሆኜ የፈለኩትን እያረኩ ጌታን ማምለክ አይቻልም። ወይ ጌታን መምረጥ ነው ወይ ዓለምን። ከሁለት አንድ ነው እንጂ ሁለቱንም በአንድ ላይ አስኬዳለሁ አይቻልም። ሁለቱንም በአንድ ላይ ማስኬድ የሚቻልበት ቦታዎች አሉ። ለዛ ነው አንተ ደግሞ ዋጣ አድርጎ ንግግሩ ራሱ ይሄ ነው። ከዛ ውጪ የእንትን ፍርድ ዱላ ጴንጤ ማህበረሰብ ላይ እንጂ ላይ ንግግር ራሱ የተመታተነው ከሆነ ምኞት ተነሳ ነው። ምንም ማድረግ አይቻልም። ጌታን ከተቀበልክ ሌላውን ቁርጥ አድርገህ መተው ነው፣ አለቀ። ቻው ከኢየሱስ ጋር ወደፊት። አንድ ላይ ለምን አንወስድም? አይቻልም። ክብር ለኢየሱስ። ምንም ማድረግ አይቻልም ወንድሜ። ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ይወት ይሰጣል። ስሙኝንም እስኪ ቅዳሴን ስትሰሙት እና የጴንጤን ዘፈን ስትሰሙ እንዴት ነው ልዩነቱን? እስኪ እንነጋገር። እንደ እውነቱ ጴንጤዎችም ራሱ እዚህ ውስጥ የጴንጤን እምነት ማንቋሸሽ ምናምን ማለት አይደለም። የእስልምናን ማንቋሸሽ አይደለም። እምነት ነው። ማንም ሰው የፈለገውን ሃይማኖት ሊከተል ይችላል። ግን እንደኔ እስኪ አሁን ኦርቶዶክስ ውስጥ ሄዳችሁ ስለ እግዚአብሔር የሚቀደሰውን ነገር እስኪ ዝም ብላችሁ አዳምጡት። እስኪ ብዙ ሰው እንደዚህ አይነት ከማርጋ የተለወሰ መርዝ የሆነ ንግግር ሲናገር አንዳንዶች እውነት ነው ጴንጤን ይደግፋል ምናምን የምትሉ ሰዎች ስነ ስርዓት ያዙ። ይኸውላችሁ ጴንጤን እየደገፈም ይሁን እየተቃወመ የፈለገውን እያደረገ ይናገር፣ እርርድብን እያለ ነው የሚያወራው። በመጀመሪያ ዘፈን የሚለውን ነገር ቀይርና መዝሙር በል። ልመር ይችላል ዋጥ። አይ ጴንጤዎች ጥሩ እንትን ይሰራሉ እደግፋለሁ፣ ነገር ግን ምናምን እያሉ አይ የውስጣቸውን ብሶት በሆነ ነገር ያወጣሉ። ምንም ማድረግ አይቻልም። መዝሙር ነው። ተረት የለም ጴንጤ ጋር። ለምን ይመስላል ስለ ጴንጤዎች ሲያስቡ ራሱን እንደዚህ ተጨንቆ ተናዶ የሚያወሩት? ያዝከው እውነት ነው ጌታ ኢየሱስን። ይሄን ደግሞ ዓለም አይፈልግም። እስቲ የጴንጤዎች ዘፈንና አረን ዘፈን እየበረረም ቢሆን ዋጥ መዝሙር ነው። ለዛውም ከእግዚአብሔር ቃል ይወጣ። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። አረ ስሙኝንም ፓስተር ተዘራ ምግብ እየበላ ስሙ። መጽሐፍ ቅዱስ ኮሌጅ አጠናቅቄያለሁ፣ ምስክር ወረቀት ኦቤንን ጭኛለሁ። እንግዲህ የቀረኝ አያ ሰው ሰብስቤ ኪሳቸው ኪሴ ነው ለወጭ ለቀለቤ ያው የሚያለመው ወንጌል ተቋሪዋ
ዙሪያችን ፈልተዋል ስራ ጠላቶች አሁን ምን ይባላል? አሁን ይሄንን ቀርጾ መፖሰት ምን ይባላል? የግል ጥላቻ ካለ በግል ነው እንጂ መጽሐፍ ቅዱስ ኮሌጅ አጠናቅቅ ያለው ምን ማለት ነው? አገልጋዮችን ከመሬት ተነስቶ ጠምዶ የሚይዙ ሰዎች አሉ። ይሄ ሰውዬ ሲያስተምር የሆነ ነገር ሲሰራ ስህተት ካለ አዎ ይሄን ሰራ ብላ አውጣ። ከዛ ውጭ ምግብ መብላት ስህተት ነው እንዴ? ምንድነው የሚያወራው? በእግዚአብሔር አንዳንድ ሰው እኮ ኧረ ጥላቻ ኧረ እንትን በጌታ በኢየሱስ ቅናትም እኮ ነው። ይሄ እኮ ምግብ እየበላ ነው። ምናልባት አንተም እዛ ጋር እየበላ ይችላል ወይስ ምንድነው ችግሩ? እሺ ስተኛስ ስቀመጥ ስነሳ እንዴት ነው? እሱንም ቀርጸ ላካ። አንድ ነገር አምናለሁ። የሆነ ሰው የሆነ አገልጋይ ሲሳሳት ካያችሁ ይሄ ስህተት ነው፣ ይሄ መታረም አለበት፣ አለቀ። ከእግዚአብሔርም አልፋችሁ እየሄዳችሁ እኮ ስለአንተ እኔ ነኝ ጠበቃ። ኧረ ራሱን ይችላል እግዚአብሔር። የእናንተን እርዳታ አይፈልግም። መናገር ያለባችሁ ነገር ካለ መናገር። ከዛ ያለፈ በሰው ጋር እንዲህ መጠማመድ፣ ምግብ ሲበላው ለቀርጾ መላ አሁን ምን ይባላል? ወንጀልም ጭምር እኮ ምግብ እየበላ እንዲህ የግለሰብን እንትን። በነገራችን ላይ ፓስተር ተዘራን በአካል አይቻላል፣ በዩቲዩብ እና በቲቪ ቻናል አቃል ጎበዝ አስተማሪ ነው። ይሄንን ነው ማቆ። ከዛ ውጪ ሌላ ነገር ካለ እኔ አላቅም። ሲያስተምር ግን ጎበዝ ነው። አንዳንዶች እነሱ የማይፈልጉትን ነገር እናንተም አንድ ላይ፣ እነሱ የወደዱትን እናንተም ከነሱ ጋር አይሰራም። ክብር ለኢየሱስ ይሁን። አገልጋዮች ሲሳሳቱ ይሄ ስህተት ነው ብሎ መናገር ነው። ከዛ ውጪ ምንድነው ጥላቻው ውስጥ ገብቶ እንዲህ ሲበላም ሲጣጣም እንደ ኧረ ተው ኢየሱስ ያድናል። ይሄ ጥሩ አይደለም። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙ ይደንም ደንቆሮ ደፋር ነው ይላል። ዛሬ እንዴት ነው በሌሊት 7 ሰዓት ላይ ብቻሽን? ራሱ አላውቀውም። ጌታን እንቅልፍ ረብሾኝ እንጂ ላይቭም ገብቼ አላውቅም። እግዚአብሔር አጋጣሚ ተጠቅሞ ስለ ልጁ ስለ ክርስቶስ ሊነግርሽ ይሆን? ሜቢ ማለት ነው። እኔ ልሰብክሽ አይደለም። ምንድነው የሚልክ? ፓትስ በካታ አይልም ጀርባዬ ላይ አይደለም። ለመስበክ እኮ አይደለም። ሜቢ እግዚአብሔር እንደዛ አስቦ ቢሆንስ? አረ ምንድነው ያሰበው? እስኪ አንተ ንገረኝ። ውስጥ ላይ ያለው ልጁ በክርስቶስ ኢየሱስ ሰው ካላመነ የዘላለም እሳት ውስጥ እንደሚገባ ስለሚያውቅ ራንደምሊ ላይቭ ላይ ገብተሽ ማጣቂ ሴት ላይቭ ላይ አስገብቶ ለክርስቶስ ኢየሱስ ሰምተሽ ህይወት እንድታገኝ ፈልጉ ቢሆንስ? ደንቆሮ ደፋር ነው ይላል። አንተ ከየት ነው? ተረግዘህ ነው? ተፈጥረህ ነው? ጅስት ጥቅስ ይዘህ አሁን ከኔ ጋር ልታወራ ነው ወይስ? አልገባኝም። አንተ እኮ ተረብሸህ ሰውንም እየረበሽክ ነው። ተረብሸህ ነው እኮ ታርግልኝና ዳኒ ፍቅር ስትጠጥስ አሁን እኔ አንቺን ማለት ለምኜ ተለማምጬ ፕሪች ባደረግልሽ እኔ ምን እጠቀማለሁ? አፌን ከማድከም ውጪ። ክርስቶስ ኢየሱስ ግን ስለሚወድሽ አንኮንዲሽናሊ ስለሚፈልግሽ ያለምንም ሪዝን እያወራሽ አሁን እኔ ነኝ ያንተ እምነት እያልኩክ ነው። እግዚአብሔር ልጁን ኢየሱስ ክርስቶስን የላከበት ዋነኛው ሪዝን ሃይማኖት ለመመስረት ነው። ዳኒ እንደዛ ነው የምታምኚው? ልመልስ የምችለው የኔ እምነት ጋር ካለ ሰው ጋር ነው። በኢየሱስ ታምኛለሽ አይደል? ዳኒ ክር ካሰርኩኝ በምን ላምን እችላለሁ? በመብርሃን ደግሞ በጣም አምናለሁ። ኢየሱስ የበለጠ እሳት ላይ ወጣክ ቾክሌት ተቀደ ክርስቶስ ይሄ ነው ህይወት። በቃ እንመጣጠን መመለል ለዚህ ነው የመጨረሻ አይጋ ማውራት ያቅታል። እሷን ስታይ እኔንም ማሰብ ደግሞ ስሚ ራሽ እኮ እንደማይጠቅም ሰው ብቻ እያየሽኝ እኮ እዚህ ጋር መጥቼ ዳኑሻይ ስለ ክርስቶስ ኢየሱስ ወጥቼ ሳወራ እዚህ ወጣትነቴ ወጥቼ መቃም እችላለሁ፣ መጨፈር እችላለሁ፣ መዘሙት እችላለሁ፣ ብዙ ነገር ማድረግ እችላለሁ። አንቺ ፊት ለፊት ግን ምንም ነገር እያልሽኝ በምንም አይነት አክት ብዙ ነገር እያወራሽ ቁጭ ብዬ አንቺን ታገሽ የማወራበት ሪዝን የምር ክርስቶስ ሪል ስለሆነ ጀስት ሃይማኖት ስለሆነ አይደለም። ኢየሱስ ያድናል የሚለው ጥቅስ ብቻ ስላለ ኢየሱስ ያድናል ብዬ ከአንድ ሰው ጋር የሆነ ቲም መስርቼ እያወራሁ አይደለም። ኢየሱስ ክርስቶስ ያድናል እያልኩ ያለሁት እኔም ድኜበት ነው። አስወጣችሁ ወይ እኔ እነን ስም መስማት ራሱ አይፈልግም። አይክፉ ስራ ይፍረስ። እሷ አውቃ አይደለም እሷ ጀርባ ያለ አንድ መንፈስ አለ። ይሄንን ስም መስማት የማይፈልግ ምንም ማድረግ አይቻልም። ግን ብቻውን ያድናል። ደስ ይላል። በቃ በተገኘ አጋጣሚ ሁሉ ስለ ኢየሱስ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙንን መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት መንገድ ነው። ሮማዊ ዜጋ ከሆንክ በመስቀል አይቀጡህም። ለምን? ለዜጋቸው እንደዚህ አይነት ሞት አይገባም። ምንም ብታደርግ ምንም ሮማዊ በዚህ አይነት መንገድ ካፒታል ፓኒሽመንት እንደዚህ አይሰጥም። በተለየ መንገድ ይገሏቸዋል። የመስቀል መንገዱ ከሞቱ ይብሳል። አብ ከሰማይ ጨከነ። ብዙ ልጆችን አይደለም የሚለው ቁጥር 10 ብዙ ልጆችን ወደ ክብር ለማምጣት እኮ ነው የሚለው። እኛን ወደ ክብር ለማምጣት አንድ ልጁ ላይ ወሰነ። እግዚአብሔር የጨከነው እኔን አይቶ ነው። ድነት ይሄ ነው። ሲቃዩ ይሄ ነው።
መከራው ይሄ ነው። ጌታን ተቀበሉ ሲባል በቃ ዛሬም በሌላ እንትን የምታዩ ሰዎች ኧረ ተው፣ ህይወት እሱ ነው። ከሱ ውጪ ህይወት የለም። ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።